ሸርሙጣ የወለድሽ ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። እውነት እናንተ ኢትዮጵያውያን ከሆናችሁ ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ዱት ሪፖስት ብቻ አድርጉልኝ። ለሴት ልጅ ክብር ካላችሁ ከሴት ልጅ መወለዳችሁን የሚታቁ ከሆነ ይሄንን ቪዲዮ ሼር አድርጋችሁ ደቡብ አፍሪካ ላይ ለሚኖሩት ለኮሚኒቲዎችና ለኤምባሲዎች አድርሱልኝ። እነዚህ ሁለቱም ልጆች የሚኖሩት ደቡብ አፍሪካ ናቸው። ደቡብ አፍሪካ ላይ ሆኖ መንግስትን ሳይቀር የተሳደቡ ልጆች ናቸው። አብይ አህመድ ሴጋ ይመታል ባለጌ ነው ብሎ ሲሳደቡ የነበሩትን ልጆች ተሸክማችሁ አብራችሁ ነው የምትሰሩት። ኮሚኒቲዎችም አብራችሁ ነው የምታሰድቡት ህዝብን። እርግጠኛ ነኝ የሀዲያ ማህበረሰብ ተሳዳቢን አይወድም። አዎ እናንተ ግን አንድ ልጅ ተነስቶ ስለ አንድ ሰፈር ቢያወራ ልብስ ታስወልቃላችሁ፣ ትገርፋላችሁ፣ ጸጉር ትልጫላችሁ። እነዚህን ልጆች ማቅረብ ለምን አቃታችሁ? የሀዲያ ልጆች ስለሆኑ የተሰደበች የኦሮሞ ልጅ ስለሆነች ነው። ቴንክ ዩ ቬሪ ማች። ብዙ ነገሮችን አውርታለች በማለት አንድ ጓደኛችን ወይም ወዳጃችን ወደኛ ብቅ በማለት ታታስናቁ ላስላስ አርጉ ተብለን ነው የሰደብነው። እንደዛ ተብለን ነው የሰደብነው። ሰው ነው እኛን የላከ እራሱ ያውቃል። ስለዚህ ህዝቡ አሁን ሆ ብሎ ሲነሳስ ደበራል። በሲሱ ላሽ የምትሉ መስሎኝ ነው። እኛን የላከ ሰው ነው። 4 ነጥብ አለቀ። ይሄ ነው። ሌላ ሸራ የሚጨምር ነገር ካለች ነው። እኛ ተሳደቡ ተብለን የተሳደቡ ብሌክ ሌቡል ጣጥታችሁ ተሳደቡ ሙሉ ወጪ እኔ ከበር አደርጋለሁ ብሎ ሙሉ ሂስትሪ የነገረን ሰው አለ። እሱ ደግሞ ቪዲዮ ራሱ እኮ የዛሬ አይደለም ትንሽ የቆየ ፈለገ ቤኪ ወንድማችን ዋንትያን ፌስ ቱ ፌስ አግኝቷታል። ለምን አልሰደባትም? አይሰድባትም፣ ይወዳታል፣ ያከብራታል። ምክንያቱም ጨዋ ቤተሰብ ቀወንጥጦና ቀጥቶ ስላሳደገው ቤኪ አይሳደብም። አሁን ዘመቻው ዳይሬክሽኑን ቀይሮ ትላንትና የሰራችሁት ነገር ልክ አይደለም፣ በእንደዚህ አይነት መልኩ እህታችሁን መናገር የለባችሁም ስላለ ቤኪ ነው እንደዚህ አድርግ እያልን ያለው። ልትገነዘቡ የሚገባው ነገር እነዚህ ልጆች መስመር የሳቱ ናቸው። መስመር ከመሳታቸው ከመስመር ከመውጣታቸው የተነሳ ሌላንም ሰው አታክ እያደረጉ እኛን ለማባላት የሚሄዱበት አቅጣጫ በጣም ሮንግ ነው። እጅግ በጣም በተሳሳተ መልኩ እኛን ዳይሬክሽናችንን የቀያየሩ ነው። ዳይሬክሽን ይተፈ ቤኪ ኤውሌ ኔስ እኛ የምንኖረው ሳውዝ አፍሪካ ነው። ከሉካስ ትሬን ጄኔራል አለበት የራሱ ወንድም አለ ምግብ ቤት ላይ የሚሰራ ምናምን ተባለ። ከዛ ልጅ አንፃር የተነሳ ሙሉ ሀዲያ እየተሳደበ ነው። እዛ አካባቢ ያሉት በሉካስ ትሬን አካባቢ ያሉት የድር ዳኞችና ኮሚኒቲዎቹ ዛሬ ሳውዝ አፍሪካ ላለነው ለሀዲያ ልጆች ለሌሎች ባለፈው በኦባማ ተገና አድርጎ ማለት ነው። ኦባማ ራሱ በጣም የዶንቆሮ ሰዎች የሚያደርጉትን እያደረገ ያለ ከምባታዎች እንደዛ አድርጓል ብሎ ያንን የሌለውን ነገር መሬት ላይ የሌለውን ነገር ሚዲያ ላይ አምጥቶ ከነዛ ልጆች ጋር ተነጋግሮ ነው ወደ ብሔር ጥላቻው ወስዶ ነበረ። ያንንም በጥበብ ነው ከዛ ሰዎች እንዳይጣሉ ምናምን ያደርግ ነው። ሳውዝ አፍሪካ በ9ኙም ፕሮቪንስ ራሱን የቻለ ህግ አለው። ሰው በራሱ ህግና በራሱ ከተማ ባለው ህግና ደንብ ነው ሰው የሚተዳደረው። ያንን የብሔር ጥላቻ አድርጎ ሲያመጡ ተደራጅቶ በግሩፕ ላይ ተነጋግሮ ሲያመጡ ያንን ነገር የብሔር እንዳልሆነ በዛ ልጅ ላይ ጥፋቱ እንዳለ በዛ አካባቢ ላይ ያለው ነገር እንዲጨርሱ ነው መጨረሻ ላይ ያርገን የወጣ ነው ማለት ነው። ይሄ ሌላ ነገር ነው። ይኸውልህ አሁን ደግሞ ምንድነው ማድረግ አለብን? ይሄ ብቻ አይደለም። ባለፈው የሀዲያምን የኢትዮጵያ ኮሚኒቲ የዩካሳ ሊደር ጆን መግለጫ አውጥቷል። እነዛ ልጆቹ ባሉበት ላይ እንዲጠየቁ። አሁን ደግሞ ሌላ መጣ። አንደኛ ከስራቸው የወጡ ናቸው እነዛ ልጆች ከስድብ ባስተቀር ከአበባ ሊቀማ ባስተቀር ሌላ ይሄ ነው የሚላቸው ነገር የሚሰሩ የራሳቸው ነገር የሌሉ ዲቃላ ልጅሽን አሳድጊ። ከነዚህ ሰዎች በጣም የሚጎዳውና የከሰረው ቤተሰብ ነው። ባይዘው አስባችሁታል? ከብት ለማስተማር ብዙ ከብት የሸጠ ቤተሰብ መሬት ሸጦ ቀበቶ የሚሸጥ አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ
ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለን እኛ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። ቪዲዮዎችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። እና ዛሬ የመጣሁበት ቪዲዮ ያው መግቢያ ላይ እንዳያችሁት ነው። አብዛኛውም ቪዲዮ ላይ ሰዎች ተናግረውታል። እሱም ያው እንዳያችሁት ዋንትያን ትናንትና የሆኑ ደቡብ አፍሪካ የሚኖሩ በጣም ባለጌ ልጆች ሰድበዋት ነበርና ግን አሁን አይደለም ስድቡ የቆየ ነው አሉ። እኔ እንኳን ገና ትናንትና ነው የሰማሁት፣ ግን ቫይራል የወጣው ገና ትናንት ነው መሰለኝ። እነሱ ቆይቷል ከሰራው ነው የሚሉት። እኔ አላቅም ይቆይ አዲስ ይሁን አላቅም። ኖርማሊ በቃ የተሳደቡት ስድብ በጣም ቀፋፊ ስድብ ስለነበር እነሱ በጣም ባለጌ ጋጠ ወጥ ናቸው። በነገራችን ላይ ልጆቹ እኔ ከነሱ ቤተሰቦቻቸው ናቸው የሚያሳዝኑኝ ጋይስ። እነሱ ሳይሆኑ እነሱ አንዴኑ ደደብ ናቸው። ምንም ቅንጭላታቸው የሚሰራ አይደሉም። እነሱን ያሳደገ እናትና አባት ያሳልፉልኛል ብሎ ስደት የላከ እናትና አባት በጣም ያሳዝኑኛል እውነት። እና ገበያ ለቅሶ ራሱ እንዴት ነው የሚሄዱት? አሁን የነዚህ ወላጆች እውነት በጣም ቤተሰብ ነው የከሰረው ከነሱ በላይ። እና ከዛ ልጆቹ 100 ወደ 200 አካባቢ ፎሎወር አላቸው። ያን ሁሉ ፎሎወር በስድብ ነው የሰበሰቡት። ቤተሰብ ምንም አይነት መልካም ነገር ተናግረው አያውቁም። ምንም ነገር መልካም ስራ ሰርተው አያውቁም። በቃ ስድብ ብቻ ነው። ሁሌ ላይቭ ከፍተው እየጠጡ እየሰከሩ ሁሌ በቃ ቲክቶክ ላይ ተቀምጠው ሰው ሲሳደቡ ነው የሚሉት ጋይዝ። ማንንም ዝም ብለው እነሱ ያልሰደቡት ያልወረዱበት ሰው የለምና እንደለመዱት አፋቸውን ሲከፍቱ ዋንትያ ላይ ደረሱ ማለት ነው። ዋንትያ ላይ ሲደርሱ ዋንትያ አለቀሰችና ያው በጣም ብዙ ፈተናዎችን ያሳለፈች ሴት ስለሆነች ዋንትያ በነገራችን ላይ በጣም እኔ እንጃ ጀግና የሚለው ቃል ራሱ ሊገልጻት የማይችል ሴት ናት ጋይዝ። እናትነትን በተግባር እናትነትን በ12 በ13 አመቷ ነው የተጋፈጠችው። ለዛውም ከችግር ጋር ከመከራ ጋር ማለት ነው። ብዙ ሴቶች አሁን 20-30 አመት ሆነው ወንድ ጥሎን ሄደ ብለው ወይ ባላቸው ሌላ ሚስት ስላገባ ተናደው ልጆቻቸውን ስሜታቸውን መቆጣጠር አቅቷቸው ልጆቻቸውን በየአስፓልት የሚጥሉ ጉድፈቻ የሚሰጡ ምናምን አሉ። ዋንትያ ግን በዛ እድሜዋ እንኳን ማለት ነው ልጅን ተለይቼ የራሴን ላይፍ ደስተኛ ላይፍ መኖር አልፈልግም፣ ከልጄ ጋር ይለፍብኝ መከራውም ስቃውም አብሮ ይብላኝ ብላ አብራ የተጋፈጠች ስቲል እስካሁን ብዙ ማንም ከጎኗ ሆኖላት አይደለም ብዙ መከራና ስቃዮችን እየተጋፈጠች ያለች በጣም ጀግና የሚለው ቃል ራሱ ሊገልጻት የማይችል ሴት ናት። ሰው ማስቀየም ወይ መሳደብ ይሄ ተጀግንነት አይመደብም። ጀግና ሊባል አንድ ሰው የሚገባው ልክ እንደዚህ ስሜቱን ተቆጣጥሮ ችግርን ተቋቁሞ እናትነትን በተግባር ያሳየች ሴት ናት እንጂ ተሳዳቢ ወይ ሰው ለማስቀየም ወይ ሰው ለማሰደብ ሰው ለማስለቀስ ጀግንነት ሳይሆን ደንቆሮነት ነው የሚያስፈልገው። ጀግንነት ሊያስብል አይችልም። እና በጣም ጀግና የሚለው ቃል ራሱ የማይገልጻት የሁላችንም ምሳሌ ናት ዋንትያ። እና ያው ኢሞሽናል አድርጓት አልቅሳ ስለነበር እንደለመዱት አፋቸውን ሲከፍቱ ሁሉም ህዝቡ እነሱ ላይ ተነሳባቸው ማለት ነው። እና ቤኪ ደግሞ አንድ ቪዲዮ ሰራ። እነዚህ ልጆች መንግስትን ሳይቀር እንደዚህ እያዋረዱ አገርን ሳይቀር እያዋረዱ የሚኖሩ ጋጠወጥ ባለጌ ልጆች ስለሆኑ እዛ ደቡብ አፍሪካ የሚኖረው ኢትዮጵያ ኮሚኒቲ ፍርድ ሊሰጣቸው ይገባል ወይም ደግሞ እርምጃ ሊወስድባቸው ይገባል ብሎ የሰራው ቪዲዮ በጣም ቫይራል ወጥቶ ስለነበረ ደነገጡ ማለት ነው። ከዛ እነሱ አሁን ዛሬ ምን ብለው መጡ? ቤኪ ስደቡ ብሎ ብር ከፍሉን ነው ብለው መጡ። አያችኋቸው? አሁን እነሱ አጀንዳ ማስቀየስ ነው የፈለጉት። ብዙ ሰው አሁን የቤኪ ስነ ምግባር እንደዚህ ነው፣ ቤኪ እንደዚህ ነው ምናምን እያሉ ፕሮሞት እያደረጉ ነው። እኔ ግን ቤኪ ከፍሏቸው ነው የሚል ሀሳብ የለኝም። ምክንያቱም ቤኪ ክፈሉ ስደቡልኝ ብሎ ከፍሏቸው ቢሆን እንዴት እነሱ እንትን ሳይሉ እነሱ ይሄን አይዲያ ሳያመጡ እሱ ቀድሞ እንዴት እነሱን በህግ ይጠይቁ ብሎ ቪዲዮ ሊሰራ ይችላል ብላችሁ ታስባላችሁ ጋይዝ? እነሱ አሁን ሰውን ከቤኪ ጋር አጣልተው እነሱ ከዚህ ችግር መውጣት ነው የፈለጉት። ገባችሁ? ሰውን እርስ በርሱ ምናምን እንትን እያሉ ማለት ነው። ቤተሰቦቼ አሁን ቲክቶክ ማምሻውን በአንድ እግሩ ቆሟል እላችኋለሁ በዚህ ምክንያት። በእርግጥ ዋንትያዬ ለእነዚህ ቆሻሻዎች ማልቀስ አለብሽ ብዬ አላስብም። ምክንያቱም እነዚህ ማንነታቸው መገለጫቸው ነው ኖርማሊ ማለት ነው። ምንም ሌላ መገለጫ ሌላ ማንነት የላቸውም።
አንድ ብለው ቲክቶክ ላይ ጀምረው ይሄን ሁሉ ፎሎወር የሚሰበሰቡት ተከታይ የሚያፈሩት በስድብ ነው። ስለዚህ ማንነታቸው ስለሆነ ለነዚህ ማልቀስ ነበረባት ብዬ አላስብም። እሷ ከነዚህ ከቆሻሾች በላይ ብዙ ችግርና መከራን ተቋቁማ ያለፈች ጀግና ሴት ስለሆነች ማለት ነው። ግን ያው አንዳንዴ ደካማ ጎኗን ስለሆነ እንትን ያሏት ኢሞሽናል አርጓት ነው። በእርግጥ ልጆቹም ደግሞ በጣም ከመስመር የዘለሉ ባለጌዎች ስዶች ናቸው። አሁን የነዚህ እናትና አባት እንግዲህ ባለጌ ያሳደገው ባለጌ ወልደው እየተባሉ በማያውቁት እነሱ ምስኪኖችን ጊዜ መሬት ሽጠው በሬ ሽጠው ልከው አሁን ለቅሶና ገበያ መሄጃ ያጣሉ። እንግዲህ አላህ ይስጥር። ወላሂ እንደዚህ አይነት ልጆች እንደው አላህ ያልወለዳችሁም ጨዋና መልካም ልጅ አላህ ይወፍቃችሁ። ወለድንም አላህ የልጆቻችን መልካም ያርግልን። ቢያንስ ሰርተው እንኳን ባይጠቅሙን እንደዚህ አይነት ቤተሰብ በክፉ ከሚያስነሱ ከእንደዚህ አይነት ጋጥ ወጥነት አላህ ይጠብቅልን ልጆቻችን እላችኋለሁ ውዶቼ። በጣም ነው ወላሂ እኔ እንጃ ልጆቹ በጣም መስመር ይሳቱ ናቸው። በእርግጥ እነሱም ብቻ ሳይሆኑ ሌላም ብዙ መስመር ይሳቱ ልጆች አሉ እዚህ ሶሻል ሚዲያ ላይ ሰውን ለመፈመስ ብለው ሰውን ብቻ በነገራችን ላይ ሰው ተሳድቦ አይፈመስም ጋይዝ። ቢፈመስ ራሱ ምንም ጥቅም የለውም። አሁን እነዚህ ልጆች ለመፈመስ ይሆናል ምናልባት እንደዚህ የሚጋጋጡት የሚወሳስዱትም ነገር አለ። ዞሮ ስራም የላቸውም እያሉ ነው። ስራቸው ቲክቶክ ላይ ብቻ መሳደብ ነው እያሉ ነው እዛ ያሉ ሰዎች እየመሰከሩባቸው ነው። ግን አሁን በዚህ የመጣ ፈምስና ምንድን ነው የሚሰሩበት ጋይዝ? ነገ አሁን ልጅ ሊወልዱ ይችላሉ። ልጆቻቸው የሆነ ትልቅ ደረጃ ሊደርሱ ይችላሉ። ወይ አገር መሪ ሊሆኑ ይችላሉ፣ ወይ ምን ሊሆኑ ይችላሉ። በዛን ሰዓት ኢማጂን አሁን የነዚህ ልጅ የሆነ ትልቅ ደረጃ ላይ ትልቅ ቦታ ላይ ቢቀመጥ ጋዜጠኞቹ ሁላ ሲዘግቡ፣ ይሄ መቼም ኢንተርኔት ላይ ያለ ነገር ስለሆነ አይጠፋም። ጋዜጠኞች ነገ ሲዘግቡ አቶ ካሊ አባባሉ አባቱ እንደዚህ ነበር እንደዚህ ይል ነበር ብለው ሊዘግቡ ማለት ነው። አውዝ ቢላ ዶክተር አብይ እንትን ያረጋል እያሉ የሚሳደቡ ባለጌዎች እነዚህ። ደግነቱ በአማርኛ ነው መሰል እንጂ የሚያወሩት በአረበኛ ምናምን ቢሆን የግብጽ ጋዜጠኞች ይዘግቡት ነበር። ዶክተር አብይ እንዲህ ያረጋል እያሉ ሀገራችን ጭምር ነው የሚያሰድቡት እነዚህ እና በጣም ነው የሚያስጠሉት ልጆቹ። ዋንትዬ አብሽሪ የኔ ቆንጆ፣ አንቺ በጣም ጠንካራ ጀግና ሴት ነሽ። ለእንደነዚህ ስራ ፈት ዘልዛላዎች ምንም ቦታ ልሰጭ አይገባም። ግን ደግሞ በዚህ ሰበብ ልጆቹ ሀግ መባል አለባቸው ብዬ ነው የማስበው። ምክንያቱም ሰው እየተሳደቡ እስከ መቼ ነው የሚቀጥሉት? እንደዚህ የሰውን እናት እየተሳደቡ እነሱ እኔ አሁን እነዚህ ልጆች ከሴት ማህፀን የወጡት ለማለት እስከሚከብድ ነው የሚናገሩት ንግግር። በጣም ቀፋፊ ነው እና እላችኋለሁ። እንደዛ ነው። ቪዲዮአችን ላይክ አድርጉልን፣ ኮፒ ሊንክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን ውዶቼ። በሌላ ቪዲዮ እስከምንገናኝ መልካም ምሽት።